አምላክን ፈጣሪን የማወቅ ኃይል፣ የመጸለይ የማምለክ ኃይል፣ ወደ እግዚአብሔር የመቅረብ ኃይል፣ የመፈቃቀር የመከባበር ኃይል ታገኛለህ ነው። እንደ መንፈስ ቅዱስ ብርሃንነት፣ እንደ መንፈስ ቅዱስ ገላጭነት በየተላኩበት በየትኛውም ሀጉር ከዚህ ጫፍ እስከዚህ ጫፍ ድረስ ምስክሮቼ ትሆናላችሁ። ዕጣን ይዘህ ጠንቋይ ቤት እንዳትር። ከዚህ በኋላ ኃይል ማግኘት የምትፈልግ ከሆነ አስራት በኩራትን ይዘህ ወደ ቤተ ክርስቲያን ነው። እድልህ እንዲባረክ፣ ስራ እንዲባረክ፣ ህይወት እንዲባረክ፣ ትዳር እንዲባረክ የምትፈልግ ከሆነ ኃይል ከእግዚአብሔር ማግኘት የምትፈልግ ከሆነ ና ወደዚህ ወደ እግዚአብሔር ቤት ነው። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው ለፈጠረን ሥላሴ ምስጋና እናቀርባለን። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። በስመ አብ ወወልድ ወመንፈስ ቅዱስ ምስጋና ይገባል ከምንም በፊት። ዓለማትን ሁሉ ለፈጠረ ጌታ ምስጋና ይገባል ዘወትር ጠዋት ማታ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ኪሩቤል ሱራፌል የሚያመሰግኑ መላእክት በሰማይ የሚዘምሩልህ እኛም ያዳም ልጆች እንዘምራለን። በሰማይ በምድርም እንጠራለን። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ብራብ በሥላሴ እጠግባለሁኝ፣ ብጠማም በአምላኬ እረካለሁኝ። ሥላሴ አንባዬ ክብሬ ናቸውና ሁሌም ይመሩኛል በሕይወት ጎዳና። ሥላሴን አመስግኑ፣ የምድር ፍጥረታት ዘምሩ እልል በሉ። ሥላሴን አመስግኑ፣ ሥላሴን አመስግኑ፣ የምድር ዘምሩ እልል በሉ። ፍቅር ማረከኝ
በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል ሞት ሕይወቴ ለኔ ሆኖኛል ባንተ መከራ ሸክሜ ርቋል በክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ በፍቅር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ፍቅር ማረከኝ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ምድርና ሰማይ እልል በሎ ወዳንተ ይለምልም እያሉ መሳይ የለም ለቅድስና አቀርባለሁኝ ላንተ ምስጋና ጣቴ በገና ይደረድራል በቀን በሌሊት ያመሰግናል ጣቴ በገና ይደረድራል በቀን በሌሊት ያመሰግናል ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ክብርን አይተው ጠላቶች ፈሩ በጌትነት ወድቀው ተገዙ እንድነ አንተ እንድነ ጌታ ሁሉን በፍቅር የምትረታ ባንተ ተመካን በፈጣሪያችን አዳኝ በሆንከው በአምላካችን ባንተ ተመካን በፈጣሪያችን አዳኝ በሆንከው በንጉሳችን ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? የተከበሩ የደብሩ ጸሐፊ እንዲሁም ደግሞ ክቡራን አይንተ እግዚአብሔር ካህናት፣ አባቶቼ፣ ወንድሞቼ ዲያቆናት፣ በአገልግሎት የምትመስሉኝ ክቡራን መምህራነ ወንጌል፣ የደብሩ የሰንበት ትምህርት ቤት ሕፃናት፣ ዘማሪያን፣ ወጣቶች እና በዚህ ቅጥር ግቢ ውስጥ የምትገኙ በክርስቶስ ክርስቲያን በወልዱ የተሰኛችሁ የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? የአባቶቻችን አምላክ ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን።
ዝማሬውን ሲዘምሩልን ለቆዩት ዘማሪ ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። በእድሜ በጤና ይጠብቅልን። የአገልግሎት ዘመናቸው ሁሉ እግዚአብሔር ይባርክልን። እስኪ በእልልታ ሁሉ እግዚአብሔርን አመስግኑት። እግዚአብሔርን አመስግኑት። የእግዚአብሔር ስም የተመሰገነ ይሁን። የጠላት ኃይል ካጠገባችን እንዲርቅ በእልልታ እግዚአብሔርን አመስግኑት። አሜን። ዛሬም ዘወትርም ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን አምላካችን። እንግዲህ በርካታ ሰዎች ወንበር አላገኛችሁም፣ ቁማችሁ ትታዩኛላችሁ። ቁማችሁ ደግሞ የእግዚአብሔርን ቃል ለመስማት አይመችም። እንግዲህ አረፍ አረፍ ብትሉ ነው ደስ የሚለው። አረፍ በሉ እስኪ፣ አረፍ በሉ፣ አይዟችሁ። የምትቀመጡበት መሬቱ ኪዳን የተደረሰበት፣ ቅዳሴ የተቀደሰበት፣ ዕጣን የጨሰበት፣ መላእክት የረገጡት፣ አያችሁ፣ ወላዲት አምላክ ድንግል ማርያም የምትመላለስበት፣ አንበሳ ጋላቢው ጻድቅ አባ ሳሙኤል የባረከው ቦታ ነው። መሬት ላይ ለመቀመጥ አትጸየፉ። ቁጭ በሉበት መሬቱ ላይ። እምነቱ ነው ይባርካቸዋል ማለት ነው። በዚህ ሰዓት ምንም ጫጫታ አይኖር። እግዚአብሔር ቢፈቅድ ለተወሰነ ደቂቃ እንማማራለን። እንደምታዩት ቀኑ እንግዲህ ዛሬ ጰራቅሊጦስ መንፈስ ቅዱስ ነው። በሁላችን ላይ መንፈስ ቅዱስ ይደርብን። ሲቀጥል ደግሞ ጾሙ ነገ ነው የሚገባው። የጾም ምንድን ነው የሚባለው? ዋዜማ ነው። የጾም ዋዜማ መንደርደሪያ ነው። ተሎ ወደ ቤታችሁ ትሄዳላችሁ። አትቆዩም፣ ተሎ ነው የምትሄዱት። እሺ፣ እንዳትቸኩሉ አደራችሁ። ስለዚህ እግዚአብሔር አምላክ ከሁላችን ጋር ይሁን። የእመቤታችን ረድኤት በረከት አይለየን። የቅዱሳኑ ጸሎት ከኛ ጋር ይሁን። ወነአምን በአብ ወነአምን በወልድ ወነአምን በአብ ወነአምን በወልድ ወነአምን 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 በመንፈስ ቅዱስ ወነአምን ወነአምን በሉ እስኪ ወነአምን ወነአምን በመንፈስ ቅዱስ እናምናለን በአብ ባንድ ላይ እናምናለን በወልድ እናምናለን በአብ እናምናለን በወልድ እናምናለን 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 በመንፈስ ቅዱስ እናምናለን 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 በመንፈስ ቅዱስ እናምናለን እናምናለን በወልድ በእጃችሁ እናምናለን በአብ እናምናለን በወልድ እናምናለን 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 በመንፈስ ቅዱስ እናምናለን 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 በመንፈስ ቅዱስ የአባቶቻችን አምላክ ስሙ የተመሰገነ ይሁን። ሁላችንም ዝማሬ መላእክት ያሰማል። ዝማሬ መላእክት ያሰማችሁ።
ዝማሬ መላእክት ያሰማችሁ፣ በዕድሜ በጸጋ ይጠብቃችሁ። አሜን። በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 8 ላይ የተጻፈ ቃል አለ። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ይላል። እስኪ በሉት፣ ነገር ግን በሉ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። የእግዚአብሔር ስም የተመሰገነ ይሁን። መንፈስ ቅዱስ ምንድን ነው ማለት ነው? ኃይል ሰጭ ነው። መንፈስ ቅዱስ መጋቢ ነው። አያችሁ፣ መንፈስ ቅዱስ አጽናኝ ነው። መንፈስ ቅዱስ ሚስጥር የሚገልጽ ነው። ይሄን ቅዱስ ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄን ቃል የጻፈው ደግሞ ቅዱስ ሉቃስ ነው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ ማለት ድል የሚያደርጋችሁ የሚያሸንፋችሁ የለም ማለት ነው። መንፈስ ቅዱስ ጋሻ ነው። መንፈስ ቅዱስ መደገፊያ ነው። መንፈስ ቅዱስ ክንድ ነው፣ ኃይል ነው። ኃይልን ትቀበላላችሁ አለ። ምን ትቀበላላችሁ? ኃይልን ትቀበላላችሁ። መንፈስ ቅዱስን ለማግኘት ታዲያ ምን ማድረግ አለብን ነው ክርስቲያኖች? መንፈስ ቅዱስ በእኛ ላይ እንዳያድርብን ምን ማድረግ አለብን? አንዳንድ ጊዜ አንዳንድ ሰዎች ሸራ ወጥረው ወይ ደግሞ በቆርቆሮ መጋዘን ቤት ሆነው መንፈስ ቅዱስ ሞላብኝ፣ አሁን ሚስጥር ሊያናግረኝ ነው፣ ያ መንፈስ ቅዱስም ሲሞላብኝ በልሳን ነው የምናገረው ይሉና ከዛ ምን ይላሉ? ተራራራራ ደራራራ ምናምን ይሉና መሬት ላይ ይንከባለላሉ ማለት ነው። የታረደ ዶሮ ታውቃላችሁ? ዶሮ እንዴት ነው ሲታረድ? ያው አራጁ ያውቀዋል። ልክ አርዶ ሲለቀው ደፍ 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 ይልና በየቦታው ይጋጭና አንዳንድ ጊዜ አካባቢውን ደም በደም ያደርገዋል ማለት ነው። ስለዚህ መንፈስ ቅዱስ አድሮብኛል የሚሉ ሰዎች ደግሞ ልክ እንደዚሁ መሬት ላይ ወርደው ይደበለቁና ከመሬቱ ላይ ሲጋጩ ወይ ከግድግዳው ላይ ሲጋጩ ደም በደም ይሆናል። እኛ እያልን ያለውን ይሄን የሚያሳብደውን የሰይጣን መንፈስ ሳይሆን እነዚህ ሰዎች የሚያወሩለትን ክፉን መንፈስ ሳይሆን ሚስጥር የሚገልጸውን የሚያነጻና የሚቀድሰውን የሚባርክና የሚያሳድገውን ብርሃን የሚሆነውንና ኃይል የሚሆነውን ጥበብ የሚሆነውን መንፈስ ቅዱስን ነው እየተናገርን ያለው። ይሄ መንፈስ በላያችሁ ላይ ባደረባችሁ ጊዜ ኃይል ታገኛላችሁ አለ። ምን ታገኛላችሁ? ኃይል ታገኛላችሁ አለ። ከዛ በኋላ ምን አለ? በኢየሩሳሌም በይሁዳም በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ዝም ብሎ አይደለም። አንድ ሰው ለምስክርነት የሚበቃው መንፈስ ቅዱስ ሲያድርበት ነው። ማን ሲያድርበት ነው? ለምስክርነት መልካም ንግግር ለመናገር፣ ደግ ንግግር ለመናገር፣ የሚያድን ንግግር ለመናገር፣ የሚፈውስ ንግግር ለመናገር፣ ከመከራ የሚያወጣ ንግግር ለመናገር ምስክር ለመሆን መጀመሪያ መንፈስ ቅዱስን መጎናጸፍ አለብን። መጀመሪያ መንፈስ ቅዱስ በላያችን ላይ ሊያድር ይገባል። መንፈስ ቅዱስ ሳያድርብህ ልትመሰክር ብትጠጋ ሰዎችን ታሳስራለህ፣ ሰዎችን ለመከራ ትዳርጋለህ፣ ሰዎችን ለስቃይ ትዳርጋለህ። በየትኛውም ፍርድ ቤት ሂዱ፣ ሰዎች ለምስክርነት ሲመሰክሩ መጀመሪያ ላይ እጃቸውን መጽሐፍ ቅዱስ ላይ ይጭናሉ። ምን ላይ ይጭናሉ? እጃቸውን መጽሐፍ ቅዱስ ላይ ይጭናሉ። በዚህ በመጽሐፍ ቅዱሱ በተጻፈው ቃልና በእግዚአብሔር ስም እውነት ለመናገር ቃል እገባለሁ ነው የሚሉት። ምን ለመናገር? እውነት ለመናገር ቃል እገባለሁ ይላሉ። ከዛ በኋላ መንፈስ ቅዱስ ያድርባቸዋል። አይገርማችሁም ክርስቲያኖች? የሚገርም ነገር እኮ ነው። መንፈስ ቅዱስ ያድርባቸዋል። ወደ ወንጀለኛውና ወደ ተበደለው ሰው ቀርበው ሲመሰክሩ ተጠንቅቀው ነው የሚመሰክሩት።
ተጠንቅቀው። ለምን? ያ ምስክርነት ሊያሳስር ይችላል። ለዕድሜ ልክ ሊያሳስር ይችላል። ለግድያ ሊያበቃ ይችላል። የሞት ፍርድ ሊያመጣ ይችላል። ለግርፋትና ለድብደባ ሊያደርስ ይችላል። ስለዚህ ምንድነው መሆን ያለበት? በጥንቃቄ ራሳቸውንም እግዚአብሔርንም ሳያስቀይሙ ራሳቸውንም ደግሞ ለኃጢአት ለበደል አሳልፈው እንዳይሰጡ፣ ከዛ በመቀጠል ደግሞ የሚመሰክሩለት አካል እንዳይጎዳ ተጠንቅቀው ይመሰክራሉ። እውነትን ይመሰክራሉ። ምንን ይመሰክራሉ? እውነትን ይመሰክራሉ። እንደ መጽሐፍ ቅዱስ ግን እንደ መጽሐፍ ቅዱስ ንግግር ግን ይሄ ቃል የተነገረው ለሐዋርያት ነው። ለማን ነው የተነገረው? ለሐዋርያት ነው። ነገር ግን መንፈስ ቅዱስ በላያችሁ ላይ በወረደ ጊዜ ባደረባችሁ ጊዜ ከዓለም ጫፍ እስከ ዓለም ጫፍ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ። እስከ ምን አለ? የሚገርም እኮ ነው። እስከ ምድር ዳርቻ። ሐዋርያው ቅዱስ ጳውሎስ ብቻውን እስከ ምድር ዳርቻ ሊሰብክ አይችልም። ሐዋርያው ቅዱስ ጴጥሮስ ብቻውን ከዚህ ጫፍ እስከዛ ጫፍ ሊሰብክ አይችልም። ሐዋርያት ብቻቸውን ጌታችን እንደተናገረው ከዛ ጫፍ እስከዛ ጫፍ ሊሰብኩ አይችሉም። ምክንያቱም ሰዎች ናቸው። ዕድሜ ይገድባቸዋል። ዘመን፣ ወራት፣ ዓመታት ይገድባቸዋል። ሲቀጥል የደከመ ሥጋ ነው የለበሱት። እንደ መንፈስ ቅዱስ ጸጋ፣ እንደ መንፈስ ቅዱስ አብሪነት፣ እንደ መንፈስ ቅዱስ ብርሃንነት፣ እንደ መንፈስ ቅዱስ ገላጭነት በየተላኩበት በየትኛውም ሀጉር ከዚህ ጫፍ እስከዚህ ጫፍ ድረስ ምስክሮቼ ትሆናላችሁ ሲል ደቀ መዛሙርት እያፈሩ፣ ተማሪዎች እያስተማሩ፣ ትውልድ እየተኩ፣ መምህራንን እየተኩ፣ አባቶችን እየተኩ ከኢየሩሳሌም በይሁዳ በሰማርያ በምድር ጥግ ከምድር ጫፍ እስከ ጫፍ ድረስ ወንጌልን ሰብከዋል። ምንን ሰብከዋል? ወንጌልን ሰብከዋል። እስኪ እግዚአብሔርን አመስግኑት። ስለዚህ ይህን ቃል ከነገራቸው በኋላ ጌታችን ኢየሱስ ክርስቶስ ይህን ቃል ከተናገረ በኋላ እያዩት እየተመለከቱት ወደ ሰማይ ከፍ ከፍ ሲል አዩት። በደመና ውስጥ ሲዋጣ አዩት። ደመና ሲከበው፣ ደመና ሲሰውረው፣ ደመና ተቀብሎ ወደ ሰማይ ሲያሳርግ ያዩት ነበር። እሱም እያረገ እያለ በላያቸው ላይ መንፈስ ቅዱስ አድሮባቸዋል። እያረገ እያለ ትኩር ብለው ይመለከቱ ነበረ። ትኩር ብለው ሲመለከቱ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቁመው ነበር ይላል። ምን የለበሱ? ማን እያረገ ነው? ማን እያረገ ነው? ከኔ ጋር አይደላችሁ? ከኔ ጋር አይደላችሁ? እንደምን አደራችሁ? እንደምን አደራችሁ? ወደ ሰማይ የሚያርገው ማን ነው? ጌታችን ኢየሱስ ክርስቶስ ወደ ሰማይ እያረገ ነው። ሐዋርያቱ ደግሞ ትኩር ብለው እየተመለከቱ ነው። ከላይ ደመና በላዩ ላይ የረበበና በደመና ውስጥ ተዋጠ። በደመናው ላይ ተቀምጦ ወደ ሰማይ ሲያርግ ይመለከቱት ነበረ። ሐዋርያቱም ቀና ብለው ይመለከታሉ። ባጠገባቸው ሁለት ሰዎች ነጫጭ ልብስ የለበሱ በቀኝና በግራ ቁመው ነበረ ይላል። ምን ብለው ነበረ? ቁመው ነበረ። ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቁመው ነበረ። ደግሞም እንዲህ አሏቸው፣ የገሊላ ሰዎች ሆይ። የማን ሰዎች አሏቸው? የገሊላ ሰዎች ሆነው አይደለም፣ ግን ኢየሱስ ክርስቶስ ራሱ የገሊላ ሰው ነው። እናታችን ቅድስት ድንግል ማርያም የገሊላ ሰው ናት። የት ሀገር ሰው ናት? በሉቃስ ወንጌል ላይ የተጻፈውን አይታቸዋል። በስድስተኛው ወር መልአኩ ቅዱስ ገብርኤል ናዝሬት ገሊላ ወደምትባል ወደ አንዲት ድንግል ተላከ። የድንግሊቱም ስም ማርያም ነበረ። መልአኩ ወደ እርሷ ገብቶ ደስ ይበልሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ብለሽ ትጠሪዋለሽ አላት ይላል። ድንግል ማርያም የገሊላ ሰው ናት። አሁን እነዚህ ቅዱሳን መላእክት ደቀ መዛሙርቱን ወይ የክርስቶስን ሐዋርያት ምን እያሏቸው ነው? በክርስቶስ ስም እየጠሯቸው ነው። እናንተ የገሊላ ሰዎች ሆይ
አያችሁ? እናንተ የገሊላ ሰዎች ሆይ ወደ ሰማይ እንደተመለከታችሁት ስለምን ቁማችሁ ይህንን ከናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንዳያችሁት ወደ ሰማይ ሲወጣ እንዳያችሁት እንደዚሁ ደግሞ ተመልሶ ሲመጣ ታዩታላችሁ። እናንተ የገሊላ ሰዎች ሆይ ስለምንድነው ወደ ሰማይ ትኩር ብላችሁ የምትመለከቱት? ይሄ ከናንተ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደዚሁ ደግሞ ተመልሶ ሲመጣ ታዩታላችሁ። ምን ብሎ ሲመጣ? ተመልሶ ሲመጣ ታዩታላችሁ። አያችሁ? መንፈስ ቅዱስ ሲያድርብን ብዙ ነገሮችን እናውቃለን። መንፈስ ቅዱስ ሲያድርብን እናስተውላለን። መንፈስ ቅዱስ በሚያድርብን ጊዜ አስተዋይ ልቦና ከእግዚአብሔር ዘንድ ይሰጠናል። ከማን ዘንድ ይሰጠናል? ከእግዚአብሔር ዘንድ ይሰጠናል። እንግዲህ ጌታችን ወደ ሰማይ አድርጓል። መላእክቱም ስለ ጌታችን ስለ ኢየሱስ ክርስቶስ እርገት እየተናገሩ ነው። አይዟችሁ፣ አትጨነቁ፣ እንደሄደ አይቀርም፣ ተመልሶ ይመጣል። ሲያርግ ያያችሁት አባታችሁ፣ ሲያርግ ያያችሁት ጌታችሁ፣ ሲያርግ ያያችሁት መምህራችሁ ሂዶ አይቀርም፣ እንዲህ እያያችሁት ደግሞ በድጋሜ ተመልሶ ይመጣል አሏቸው ይላል። በዚህ በመጽሐፍ ቅዱሱ ላይ ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልቡ ነው አብረው ሳሉ ይላል። ምን ብለው ሳሉ? አብረው ሳሉ። ከመጀመሪያ ስትመለከቱት ከላይ ጀምረን ስንመለከተው በሐዋርያት ሥራ ምዕራፍ 1 ከቁጥር 14 ላይ እነዚህ ሁሉ ይላል፣ እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹ ጋራ በአንድ ልብ ሆነው ለጸሎት ይተጉ ነበረ ይላል። እነዚህ ሁሉ ማን? ወንድሞቹ የተባሉት እነማን ናቸው? ሐዋርያትን፣ ደቀ መዛሙርቱን፣ ተማሪዎቹን። ከዛ ማን አለች በመካከላቸው? እናታችን ቅድስተ ቅዱሳን ድንግል ማርያም አለች። የኢየሱስ እናት ማርያም ይላታል። የማን እናት? ማርያም። የኢየሱስ እናት ማርያም በአንድ ልብ ሆነው ይተጉ ነበር ለጸሎት። ምን ይሉ ነበረ? በአንድ ልብ ሆነው። አሁን እኛ በአንድ ልብ ሆነን ወንጌል እየሰማን ነው? ንገሩኝ። በአንድ ልብ ሆነን ወንጌል እየሰማን ነው? እቤት ወጥ ሊሰራ የሄደ ልብ የለም? እቤት እንጀራ ሊጋግር የሄደ ልብ የለም? ኧረ ጾም መያዣ ነው። አሁን እኔ ዶሮ አርዳለሁ፣ እንደገና ደግሞ እንጀራ ጋግራለሁ። አይ እንዲያው ይህ ሰውዬ ተሎ አይጨርስ፣ እንዲያው እነዚህ ቄሶች ተሎ አይጨርሱ። አንዳንድ ጊዜ ይለምናሉ፣ አንዳንድ ጊዜ ይጮሃሉ፣ ማስታወቂያ ይነገራሉ የሚል የለም? ንገሩኝ። የለም አለ አይደል? ያው እንተዋወቃለን። እነዚህ ደቀ መዛሙርቱ ግን በአንድ ልብ ሆነው ይጸልዩ ነበር ይላል። ከድንግል ማርያም ጋር ሆነው። ከማን ጋር ሆነው? ከድንግል ማርያም ጋር ሆነው በአንድ ልብ። መታደል እኮ ነው። ከመቤታችን ጋር ሆኖ መጸለይ። ከማን ጋር ሆኖ መጸለይ? ከመቤታችን ጋር ሆኖ መጸለይ። ከጌታ ከኢየሱስ ክርስቶስ ጋር ከእናቱ ጋር ሆኖ መጸለይ። አያችሁ፣ ከሐዋርያት ጋር ሆኖ መጸለይ መታደል ነው አይደለም? ከካህናት ጋር ሆኖ መጸለይ መታደል ነው አይደለም? ንገሩኝ እስኪ። መታደል ነው አይደለም? ጋር ሆኖ ታምረ ማርያምን ማዳመጥ፣ ከካህናቱ ጋር ሆኖ ቁጭ ብሎ ወንጌል መስማት፣ ከካህናቱ ጋር ሆኖ መዘመር መታደል ነው አይደለም? መታደል እኮ ነው። መባረክ ነው እኮ። የእግዚአብሔር ልዩ ስጦታ ነው ይሄ። ስለዚህ በአንድ ልብ ሆነው ይጸልዩ ነበረ። እግዚአብሔርን ያመልኩ ነበረ። ለእግዚአብሔር ይገዙ ነበረ። ይዘምሩ ነበረ። አያችሁ፣ የእግዚአብሔርን ስም ያመሰግኑ ነበረ። በሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 1 ላይ ታዲያ ይህን ብሎ ከተናገረ በኋላ ባለ 50 የሚባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው። አያችሁ፣ አልተቀየረም። እላይም በአንድ ልብ ሆነው ይላል። የሐዋርያት ሥራ ምዕራፍ 1 ከቁጥር 14 ላይ በአንድ ልብ ሆነው፣ ባልተከፋፈለ ልብ ሆነው፣ በመጥፎ ሐሳብ ባልተወሰደ ልብ ሆነው፣ በተመሰጠ ልብ ሆነው፣ መንፈስ ቅዱስ በገዛውና በማረከው ልብ ሆነው። አያችሁ፣ በአንድ ላይ ሆነው ይተጉ ነበር ይላል። ሲቀጥል የሐዋርያት ሥራ ምዕራፍ 2 ላይ ከቁጥር 1 ደግሞ በአንድ ልብ ሆነው አብረው ሳሉ ይላል። ምን ብለው ሳሉ?
አብረው ሳሉ ካህናቱ አሉ፣ ዲያቆናቱ አሉ፣ ምእመናኑ በአንድ ላይ አሉ። በዚህ ሰዓት በአንድ ላይ በነበርንበት ሰዓት የሆነ ነገር ቢከሰት ምን ይሰማቸዋል? ምን አይነት ክስተት በሉ እስኪ እንደው ምን አይነት ክስተት ሊከሰት ይችላል? አያችሁ፣ የሚባርከው መንፈስ ቅዱስ በእሳት አምሳል በእኛ ላይ ቢገለጥ ምን ይመስላችኋል? ደስ ይላችኋል ወይስ ይከፋችኋል? ትረበሹ ይሆን ወይስ ትደሰቱ ይሆን? ንገሩኛ። በአንድ ልብ ሆነው ሳሉ ድንገትም እንደሚነጠቅ አውሎ ንፋስ ከሰማይ ድምፅ ወጣ ይላል። አያችሁ፣ እንደሚነጠቅ እንደሚወነጨፍ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩትን ሁሉ ቤት በተቀምጠው በነበሩበት ቤት ሁሉ ሞላ ይላል። በተቀመጡበት ቤት ጸሎት ሲያረጉበት በነበረው ቤት ጸሎታቸውን ጨርሰው ቁጭ ብለውበት በነበረው ቤት እንደሚነጠቅ እንደሚወነጨፍ አውሎ ንፋስ ታላቅ ድምፅ ተነሳ። እንደ ትንታግ እንደ ነበልባል በላያቸው ላይ ሞላባቸው ይላል። አደረባቸው፣ ሰፈረባቸው ይላል። ምን አለባቸው? ሰፈረባቸው። በጣም የሚገርም ነው። እንደ እሳትም የተከፋፈለ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጠባቸው ይላል። በአንድ ሰው ላይ እንኳን እኔ እዚህ አላርፍም አላለም። ሁላቸውም በዛ ባሉት በተሰበሰቡ ላይ ተቀመጠባቸው፣ አደረባቸው። በሁሉም ላይ መንፈስ ቅዱስ ሞላባቸው ይላል። ምን ሞላባቸው? እስኪ እግዚአብሔር አመስግኑ። በሁሉም ላይ ምን አለባቸው ይላል? በሁሉም ላይ መንፈስ ቅዱስ ሞላባቸው ይላል። መታደል ነው። ከሰማይ በታችም ካለው ሕዝብ ሁሉ በጸሎትም ይተጉ የነበሩ በይሁዳ በኢየሩሳሌም ይኖሩ የነበሩ ሰዎችም ነበሩ። መንፈስ ቅዱስ በእሳት አምሳል በላያቸው ላይ ሲያድርባቸው በየሀገሩ ቋንቋ መናገር ጀመሩ። በየሀገሩ ቋንቋ። አሁን እዚህ ከእናንተ መካከል እዛ ከእናንተ መካከል እዛ ከእናንተ መካከል አገር የት ነው ብል አንደኛው እኔ ወደ ስልጤ በሚባል ቦታ ሊል ይችላል። አንተኛው ሀገር ወዴት ነው? ወደ መቀሌ ትግራይ ነኝ ሊል ይችላል። አንተኛው ሀገር ወዴት ነው? ወደዚህ በኩል ወደ ወለጋ ነኝ ሊል ይችላል። አንተ የት ነህ? ጎጃም። ልክ እንደዚህ አሁን የኛ የሀገራችን ቋንቋ አንድ አይነት ሆነ እንጂ የመቀሌው ቋንቋ ይለያል አይደል? ምን አይነት ቋንቋ ነው? ምን አይነት ቋንቋ ነው? ትግርኛ አይደል? በወለጋ በኩልስ አማርኛም አለ። ምን አለ? ኦሮምኛ አለ። አያችሁ፣ ኦሮምኛ አለ። ጎጃም ውስጥስ ምን አለ? ጎጃም ውስጥ ምን አይነት ቋንቋ አለ? አማርኛ። ከዛስ አገውኛ አለ። ምን አይነት ቋንቋ አለ? አገውኛ ቋንቋ አለ። ተመልከቱ፣ 72 ቋንቋ በደቀ መዛሙርቱ ላይ ተገለጸ። እንግዲህ 72 ሰው ሊኖር ይችላል ብዬ አስባለሁ። ወይም እንደ እግዚአብሔር ቅዱስ ፍቃድ መንፈስ ቅዱስ ባወቀ በ72 ቋንቋ እንዲናገሩ ፈቀደላቸው። ማን ሲያድርባቸው? ማን ሲያድርባቸው? እግዚአብሔር መንፈስ ቅዱስ ሲያድርባቸው። እግዚአብሔር ሲመርጥና እግዚአብሔር ሲባርካቸው፣ እግዚአብሔር ሲቀድሳቸው የቋንቋ ምስጢርን ገለጸላቸው። የምን ምስጢርን? የቋንቋ ምስጢርን ብቻ ሳይሆን በሰዎች ሕይወት ላይ የሚፈጸመውን ድርጊትና ሊሆን የሚችለውን ነገር ወደፊት የሚሆነውን እስካሁን የሆነውን የሚያውቁበትን ጸጋ መንፈስ ቅዱስ ገለጸላቸው። ተመልከቱ፣ በየቋንቋቸው ተናገሯቸው። እንዴ እነዚህ የገሊላ ሰዎች አይደሉም? እንዲህ አሉ። ቅድም የእግዚአብሔር መልአክ ምንድን ነው ያላቸው? እናንተ የገሊላ ሰዎች ሆይ ኢየሱስ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ደግሞ በምስጋና በውዳሴ በይባቤ በመላእክት ዝማሬ ወደዚህ ምድር ሲመጣ ታዩታላችሁ እንዳላቸው የእግዚአብሔር መልአክ። ስለዚህ በዛ የተሰበሰቡት ሕዝቦች ምን አሉ? እነዚህ የገሊላ ሰዎች አይደሉም እንዴ?
እኛ እናውቃቸው የለም እንዴ? በምን አይነት ቋንቋ ነው የሚናገሩት? የኔን ቋንቋ ማን ነገራቸው? የኔን ቋንቋ ማን አስተማራቸው? በቋንቋዬ ወንጌል መስበክ ጀመሩ። በቋንቋዬ መዘመር ጀመሩ። በቋንቋዬ እኔን አናገሩኝ ማለት ጀመሩ። እዛ የተሰበሰቡት አሁን ወንጌል መሰበክ ያለበት በተለያዩ የሰዎች ቋንቋ ካልሆነ በአማርኛ ብቻ እየተሰበከ በጣም አስቸጋሪ ነው። በትግርኛ ብቻ ወንጌል ተሰብኮ ሰው ይድናል ማለት አይደለም። ስለዚህ በተለያየ ቋንቋ በወላይተኛ፣ በሲዳምኛ፣ በአፋርኛ፣ በሶማልኛ፣ በኦሮምኛ ወንጌል ካልተሰበከ በተለይ በኦሮሞ ማህበረሰብ ውስጥ ያለው ትውልድ አብዛኛው ክርስቶስን የሚያውቅ አይደለም። ለምን ቢባል ከኋላ የሆነ አደገኛ የሆነ ታሪክ አለ። እሱ ምንድነው? በተራራ ማምለክ፣ በዛፍ ማምለክ፣ በወንዝ ማምለክ። ሰዎች በወንዝ ታመልኳላችሁ፣ ዝም ብላችሁ ነው አታውቁም። እኛ የዚህ የውሃው ጌታ እንላለን፣ የሳሩ ጌታ እንላለን። የምትቀልደውን እዛ ቀልድ፣ የምታሞኘውን እዛ አሞኝ። እውነቱን እንነጋገር። ምን ስለ ውሃ የእግዚአብሔር ተፈጥሮ እግዚአብሔር የፈጠራቸው በጣም ግሩምና ድንቅ የሆኑ ከውሃ የበለጣል አይደለም እንዴ? አጋንንት በሚያድርበት በውሃ እግዚአብሔር ሊወደስ መቻሉ ምንድን ነው? ስንት ነገር አለ አይደለም እንዴ? ስለዚህ እሳር ይነቅላል፣ እሳር ይበትናል። ምን አስፈለገ? እሳር መንጨት፣ እሳር ማጨድ ምናፍ አይጥ ማራዳ ሁና የብር ሳሙና ሰርቃ በላች አለ ጉራጌ ሲተርት እኮ ነው። ማንን ለማሞኘት ነው? በቃ ተሸውዳቸዋል። ማመን አለባቸው። እሳር መንጨት ከአምልኮ ጋር የተያያዘ ነው። ለምን ቡና የሚቆሉ ሴቶች መጀመሪያ ምንድን ነው የሚያደርጉት? ንገሩኝ። ምን ያደርጋሉ? ጮፌ ያመጣሉ፣ እሳር ያጭዳሉ። ስኒውን የሚያስቀምጡበት ቦታ ላይ እሳር ይነሰንሳሉ። ከዛ ጀበናውን እና ስኒውን ያስቀምጣሉ ማለት ነው። ባዕድ አምልኮ አለ፣ ጣዖት አምልኮ አለ። ዛፍ ማምለክ ጣዖት አምልኮ ነው። በተራራ ማምለክ ጣዖት አምልኮ ነው። በውሃ ማምለክ ጣዖት አምልኮ ነው። በጨሌ ማምለክ ጣዖት። መንፈስ ቅዱስ ያለበት አምልኮ ከሳርና ከውሃ ጋር የተገናኘ አይደለም። ከተራራና ከዛፍ ጋር የተገናኘ አይደለም። ከድንጋይና ከሐውልት ጋር ወይም ከቻይና ጠጠር የተገናኘ አይደለም። ከጨሌ ጋር የተገናኘ አይደለም። በሙዳይ ውስጥ አድርገው ቅቤ የሚቀቡ ሰዎች የሉ በአካባቢያችሁ? በኢትዮጵያ ምድር እንደዚህ የሚያደርግ ትውልድ ነው ያለው። በዚህ ክልል በዛ ክልል ልትለው አትችልም። ሰንደል ለኩሶ አደበይ የሚል ትውልድ አይደለም እንዴ ያለው? አደበይም ብላችሁ አትምሉ ትላላችሁ አትሉ? ይሄንን ነገር አለማወቃችሁ ነው የሚገርመኝ። አደበይ ማለት ምንድን ነው? ያጋንንት ስም እኮ ነው። አዳልሞቴን ብሎ የሚምል ሰው አውቃለሁ። አንድ ጊዜ ወደዚህ ወደ ከአዲስ አበባ ጫፍ እዚህ ቅርብ ቦታ በሆነ ቦታ ላይ ሂጄ ነበርና የተለያዩ ጎጆዎች አሉ። 7 ጦር የተሰካበት ጣራ ጎጆ ነው። ሁልጊዜ ክብ ቤተክርስቲያን ይመስላል። እኔ ደግሞ ቤተክርስቲያን መስሎኝ ሰላም ለኪ ቅድስት ቤተክርስቲያን ብዬ እሰግዳለሁ። እዛ ሂጄ ማለት ነው። ሰበታ ታውቁታላችሁ? ወደ ሰበታ ተራራ ወጥቼ ነው ለስራ። ከዛ ይመጣና በእርግጥ አማርኛ ቋንቋ አይችልም ነበር ልጁ። አባ ይሄ እኮ አለ ይሄ ሌሎች ሰዎች የሚሰግዱበት ነው፣ አንተ ልትሰግድበት አይገባም። ቀና ብዬ ያለው ጉልላቱን 7 ነገር ወደ ላይ ይሄ ነገር ምን በደንብ ዞርኩና አየሁት። ለካ ምንድነው እናንተ እኮ ታውቁታላችሁ፣ ለምን አትነግሩኝም? ምንድነው? የመጠንቆያ ቦታ። በዛ ቤት ውስጥ 24 ሽማግሌዎች ይገባሉ። እኔ በደንብ ነው ያጠናሁት። 24 ሽማግሌ፣ የአካባቢው አዛውንቶች፣ ትልልቅ አባቶች። ዋናው ጠንቋዩ ከመሃላቸው ይሆናል። ድቢ ይደበደባል፣ የዛር ጉሪ ይጎራል። ሽማግሌዎቹ ሊያስጠነቁሉ የመጡትን ሰዎች ተራ በተራ እየጠሩ ያስገቧቸዋል ማለት ነው። በጣም ገርሞኝ አዝኜ ይህን ያክል መሰረታዊ የሆነ ሐውልት
ሐውልት ተሰርቶለት የሚመለክ አጋንንት በሀገራችን ካለ አገሪቱ ለረሃብ፣ ለድርቅ፣ ለመከራ ልጆቿ በሰይፍ ለመታረድ ተዘጋጅተዋል ማለት ነው። ያ ቦታ የደም መንፈስ ያለበት ቦታ ነው። አጋንንት የሰዎችን ደም የሚጠጣበት ቦታ ነው። ሁልጊዜ የበግና የበሬ እርድ የሚከናወንበት ቦታ ነው። ይገርማቸዋል። ያ ቦታ በጣም ገርሞኛ አዝኜ ነው የመጣሁት። ስለዚህ ምንድነው ወዴት ጠጋ ጠጋ ወዴት ነው የምንጠጋጋው? እሳር ካጨድክ ወንዝ ዳር ከሄድክ ስርማሽ ቅጠል በጣሽ አጋንንት ጠሪ መጽሐፍ ገላጭ አጋንንት የሚጠራው እኮ ወንዝ ዳር ሂዶ ነው። ተግባብተናል ክርስቲያኖች? የት ቦታ ሂዶ ነው ንገሩኝ? የት ቦታ ሂዶ ነው? ወንዝ ዳር ሂዶ ነው። ዕጣን ያጨሳል፣ ቡና ይቆላል፣ ሰንደል ይለኩሳል፣ መጽሐፍ ይገልጣል። ያው እንግዲህ የአጋንንቱን ስም ታውቁታላችሁ። ይጠራል፣ ወደ ህዝቡ ይልከዋል። ወደዚህ ምስኪን ወደ እግዚአብሔር መንጋ ለረሃብ የተዳረግነው አጋንንት በህይወታችን፣ በእድላችን፣ በኑሯችን፣ በስራችን፣ በክብራችን፣ በቅድስናችን፣ በመንፈሳዊ ክብራችን እየገቡ ነው። የልጅነት ጸጋችንን የተቀማን ይላካሉ። እድልህን የሚቀሙ አጋንንቶች ይላካሉ። ስራህን የሚነጥቁ፣ ትዳርህን የሚነጥቁ፣ ልጆችህን የሚነጥቁ፣ ነፍስህን ስጋህን የሚነጥቁ፣ በረከትህን የሚነጥቁ መናፍስ ይላካሉ። ታውቃላችሁ? ይላካሉ። አዳኛ ሞኞቹ ነን። በእርግጥ አባቶቻችን ይህን አያውቁም። አውቀውበት አይደለም። የማያውቁ ወንጌል ያልተሰበከላቸው ከጫፍ ጫፍ ያሉ አባቶቻችን ታዲያ እውነት እየመሰላቸው እኛ የምናመልከው የውሃውን አምላክ ነው ሲሏቸው መልካም ብላችኋል፣ እኛ የምናውቀው የለምለሙን የሳሩን አምላክ ነው ሲሏቸው ደግ አርጋችኋል፣ እኛ ማሳባችሁን ተቀብለናል፣ በሬ እናርዳለን ብለው ከነሱ ጋር ይጓዛሉ። ግን የዳቢሎስ ልጅ ነበረ በመንጋው በእነዚህ በማያውቁ ሰዎች ላይ ገብቶ የነበረው። ይህ አምልኮ በእግዚአብሔር ዘንድ የተጠላ ነው። በማን ዘንድ የተጠላ ነው? ይሄ አምልኮ በእግዚአብሔር ዘንድ በመንፈስ ቅዱስ ዘንድ የተጠላ ነው። አምልጥ አባቴ፣ ከዚህ ክፉ አምልኮ ሽሹ፣ ከዚህ ክፉ አምልኮ እራቁ፣ ያለዛ ተምረህ እንዳልተማርክ። ሺህ ጊዜ ብትማርም የእድገቱ ጫፍ ላይ ስትወድቅ እንደገና ቁልቁል ትወድቃለህ። ቁልቁል ሺህ ጊዜ ብትበለጽግ ብታድግም ሀብት ቢኖርህም ሀብት እያለ ገንዘብ እያለ ገንዘብህን ማስተዳደር አትችልም። ለጠንቋይ በሬ ገዝተህ ልታርድበት ትችላለህ። የእድገት ኃይል ይቆረቁዛል። ሺህ ጊዜ ሰው ሁነ የተለየ አእምሮ ቢኖርህም መውጣት አትችልም። ምን ማለት አትችልም? መውጣት አትችልም። በጎጥ ትወሰናለህ። አየህ፣ በትንሽ መንደር ትወሰናለህ፣ በአካባቢ ትወሰናለህ። ክብርና ቅድስናን አጋንንት ስለወሰደው ማለት ነው። ማምለጥ አለብን። ክርስቲያኖች ማምለጥ አለብን። ከዚህ ከባዕድ አምልኮ መሸሸት አለብን። መንፈስ ቅዱስ ያደረባቸው ሰዎች ምስጢር ያውቃሉ። የእግዚአብሔርን የብርሃኑን መንገድ ያውቃሉ። የእግዚአብሔርን የቅድስናውን መንገድ ያውቃሉ። እግዚአብሔር የወደደውና የመረጠውን ነገር ያውቃሉ። በልቦናቸው መንፈስ ቅዱስ ያድርባቸዋል። በዛን ጊዜ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ታገኛላችሁ ይላል። ኃይል ይኖራቸዋል። ኃይለኞች ይሆናሉ። ኃይለኞች ይሆናሉ ስንል ሰይፍ ታጥቀው ሰው ይገላሉ ማለት አይደል። ኃይለኞች ይሆናሉ፣ ኃይል ታገኛላችሁ ስንል እግዚአብሔር አምላክ ኃይል ይሰጣቸዋል ሲል ወንድም ወንድሙን ይገላል ማለት ግን አይደለም። ኃይል ታገኛላችሁ ሲል እግዚአብሔርን የማወቅ ኃይል። ማንን የማወቅ ኃይል? አባትህን ፈጣሪህን የማወቅ ኃይል፣ የመጸለይ የማምለክ ኃይል፣ ወደ እግዚአብሔር የመቅረብ ኃይል፣ የመፈቃቀር የመከባበር ኃይል ታገኛለህ ነው። ምን ትላለህ? ታገኛለህ ነው። አሁን መተራረድ ነው። አሁን መተራረድ ነው። የገዛ ወንድሙን አጋድሞ የሚያርድ ሰው ኃይል አለው ማለት ነው። ይሄ ኃይል ነው። የእናቱንን የጸነሰችውን እሴት በሰይፍ ቀዶ ጽንሱን ማስወረድ ማለት ይሄ ኃይል ነው ወይ? ንገሩኝ። ኃይል ነው።
የገዛ ወንድሙን ተመልከት ብሎ በጥይት ግንባሩን ማለት ይሄ ኃይል ነው እንዴ? ይሄ ከእግዚአብሔር የተሰጠ ኃይል ነው ወይ? የአውሬ መንፈስ ያደረበት ሰው እንደዚህ ያደርጋል። የማን መንፈስ? የአውሬ መንፈስ። ስለዚህ የእግዚአብሔርን መንፈስና የአውሬውን መንፈስ መለየት መቻል አለብን ማለት ነው። በባዳ አምልኮ አንጠመድ። በምን አምልኮ? በባዳ አምልኮ። ይሄ በጨሌ በቦረንትቻ አረበየና ጠቋር በሚባል መንፈስ አንጠመድ። የእግዚአብሔር መንፈስ ሲያድርብን ሁሉን እናውቃለን። ዘምር ዘምር አለኝ ማለት እንጀምራለን። ምን አለኝ? ዘምር ዘምር አለኝ ልቤ ተነሳሳ፣ ዘምር ዘምር አለኝ ልቤ ተነሳሳ፣ የአምላኬን ቸርነት እንዴት ብዬ ልርሳ፣ ያደረገልኝን እንዴት ብዬ ልርሳ። እንዲህ ነው እንጂ የምትዘምረው ዘምር ዘምር አለ እያልክ አፈር ላይ መሬት ላይ አትንከባለልም አባቴ። ዘምር ዘምር አለ ብለህ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን አባትነት፣ የእግዚአብሔርን ድንቅነት፣ የእግዚአብሔርን አዳኝነት ነው የምታየው እንጂ ዘምር ዘምር አለኝ ትላለህ እንጂ ግደል ግደል አለኝ አትልም። አካኪ ዘራፍ የወንዱ አይ ዘራፍ አትልም። ደም የተንተከተከ ደም የፈላ ሰይፍ ምዘዝ አለኝ ጥይት ተኩስ አለኝ አትልም። ይሄ መንፈስ የተለየ ነው። የእግዚአብሔር መንፈስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ምንን ትቀበላላችሁ? ኃይልን። ምን አይነት ኃይል? ወደ ሰማይ የመመንጠቅ ኃይል። ምን አይነት ኃይል? ኢየሱስ ክርስቶስ ሲያርግ የምታይበትን ኃይል። ምን አይነት ኃይል? መላእክቱ ቁመው ስለ አንተ የሚሰብኩትን ኃይል ታያለህ። ይሄ ነው ኃይል ማለት ይሄ ነው። ረፈደ መሰለኝ፣ ሰዓት ደረሰ፣ በቃ ልጨርስ ነው። አደራችሁን ቆይ እተው በሰላም እስከሚል ድረስ ጠብቁ እንጂ ጠብቁ፣ ገና እንዘምራለን፣ አትቸኩሉ ብዬ ቅድም ተናግሬያለሁ። ስለዚህ ኃይልን ትቀበላላችሁ ነው። አሁን እኛ ኃይል ማግኘት እንፈልጋለን። እስኪ ንገሩኝ፣ ኃይል ማግኘት ትፈልጋላችሁ? ኃይል ማግኘት ትፈልጋላችሁ ወይ? ኃይል ማግኘት የምትፈልጉ ከሆነ በዚህ ጾም ከእግዚአብሔር ጋር መሆን የምትፈልጉ ከሆነ በዚህ ጾም ንስሐ ግቡ። ምን እናድርግ? ንስሐ ግባ። ከዚህ በኋላ ዳቦ ደፍታችሁ ጠንቋይ ቤት እንዳትሉ፣ አባ ከሌ አባ ከበደ ቤት እንዳትሉ። ዳቦ ደፍታችሁ ቤተ ክርስቲያን ይዛችሁ በቃ ሰንደል ይዘህ ዕጣን ይዘህ ጠንቋይ ቤት እንዳትል። ከዚህ በኋላ ኃይል ማግኘት የምትፈልግ ከሆነ አስራት በኩራትን ይዘህ ወደ ቤተ ክርስቲያን ና። እድልህ እንዲባረክ፣ ስራ እንዲባረክ፣ ህይወት እንዲባረክ፣ ትዳር እንዲባረክ የምትፈልግ ከሆነ ኃይል ከእግዚአብሔር ማግኘት የምትፈልግ ከሆነ ና ወደዚህ፣ ወደ እግዚአብሔር ቤት ነው። ወደዚህ ወደ ሰማይ ደጅ፣ ወደ ቅዱሱ ተራራ፣ ቅዱሳን መላእክት ወደሚገኙበት፣ ወላዲተ አምላክ ድንግል ማርያም ወደምትገኝበት፣ ቄሱ ካህኑ መነኩሴው አገልጋዩ ዘማሪ ወደሚገኝበት፣ የኢየሱስ ክርስቶስ ደም ወደሚፈስበት ወደዚህ ና፣ ወደዚህ ኑ፣ ወደዚህ እንምጣ። ኃይል እናገኛለን። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ታገኛላችሁ። ምንን ታገኛላችሁ? ኃይልን ታገኛላችሁ። በአንድ ላይ ተሰበሰቡ። በእሳት አምሳል መንፈስ ቅዱስ በላያቸው ላይ አደረባቸው። የሚመሰጠር የሚተረጎም የረቀቀ የሰዎችን ሕይወት የሚማርክ ቃለ እግዚአብሔር የሚነገርበት ቋንቋ በየሀገሩ ቋንቋ ተናገሩ ይላል። እነማን? ሐዋርያቱ። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። የሰማነውን በልቦናችን ያሳድርብን። እስኪ እግዚአብሔርን በእልልታ አመስግኑት። እስኪ በእልልታ እግዚአብሔርን አመስግኑ። በደንብ ሞቅ አድርጋችሁ ቸም። አዎ የአባታችን የእግዚአብሔር ስም የተመሰገነ ይሁን። የጻድቁ የታምረኛው ጻድቅ የአባ ሳሙኤል ዘዋልድባ አምላክ የተመሰገነ ይሁን። የቅዱስ ሚካኤል አምላክ የተመሰገነ ይሁን። የቅዱስ ገብርኤል አምላክ የተመሰገነ ይሁን። የድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን።
ጉባኤያችንን በዚህ መልኩ ስለዚህ ጸበል እንረጫለን። እግዚአብሔር ሆይ ማረኝ ማለት አለ። ቤሎ ጴጥሮስ ለባው